የምርሽው ነሽ ከቻልሽ ነው ማዘሩ ምን ይሻልሻል? አንቺና ምግብ እኮ በቃ ምንሽ ማዘሩ ራብሽ እንዴ? ጅርዛ እባክሽን። አሁን ነው ቢርበኛ አንቺን ጠብቃለሁኝ እንዴ? አይ እኔ እኮ ካራበሽ ወደዚህ አመጪም ብዬ ነው እንዴ። መጀመሪያ ተረጋጋ። ይሄው ተረጋጋ። እሺ ምን መሰለህ አቤል፣ የማሚ ነገር በጣም እያሳሰበኝ ነው። ርብቃ ቪታሚን አልወሰድኩም፣ ለዛ ነው የሚሆነው። እንዴ ለምንድን ነው ያልወሰድሽው ርብቃ? ረሳሁት። በቃ እኔም በቅርቡ መጀመሪያ አይቀርም። በቃ አግዛለሁ። እሺ እዩ ሲያስበውና ሲመኘው የነበረውን ወረቀት እንግዲህ ዛሬ ከርብቃ አግኝቷል። ይህንም ደግሞ ለምን ተነጋግራችሁ ሁለታችሁም አብራችሁ አታደርጉትም ብላ ርብቃ ብጠይቀውም እሱ ግን አይሆንም፣ እሱ እምቢ ስለሚል ነው፣ እኔ መጀመሪያ ነገሮችን መጨራረስ ስለፈለኩ ነው በማለት ነው እንግዲህ እየነገራት። ርብቃ ግን እየፈራችና እየተንቀጠቀጠች ነበረ። እንዲሁም ደግሞ ፈርቻለሁ እያለች ነበረ ወረቀቱን ልትሰጠው የቻለችው። እዩ እንግዲህ ለርብቃ መልካም ሰው ቢመስልም ነገር ግን የሚፈልገው ነገር ስላለ ጭራሽ ይባስ ብሎ ዛሬ ላይ አቤልና ርብቃ የሚተኙበት ክላሳቸው እንግዲህ ካሜራ በመግጠም በመጨረሻም ግን አዙን አምጪ ካሜራውን እኔ ቴክስት ሳረግልሽ እዛ ጋር አለልሽ በማለት እንግዲህ ምልክት በመስጠት ልታመጣ በሄደችበት እንግዲህ ይዛ ስትወጣ ርብቃ ደርሳባታለች። ምን ልትላት ትችላለች? አብረን የምናየው ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ርብቃ ድራማ ክፍል 24ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። የርብቃ ወንድም እንግዲህ ወደ ቤት ሲመጣ ወንድሜ በማለት እንግዲህ እዩን ተፋጠው ነበረ ያለቀው። ነገር ግን ስንማር ጓደኛሞች ነበርን በፊት ላይ በማለት ነገሩ ተድበስብሶ አልፏል። ርብቃም እንግዲህ ማርገዟ ለወንድሟ ነግረዋለች። ትንሿ የምርሽ ነው የልጅነት ስትሆኝ ነው በቃ በማለት ነበር እንግዲህ ደስታውን የገለጸላት። በል እንግዲህ በደንብ ተንከባከባት በማለትም እንግዲህ አቤልን ነግሮት ሄዷል። አቤልም ችግር የለም በደንብ እንከባከባታለሁ በማለት እንግዲህ ለርብቃ ወንድም መልሶለታል። የርብቃም ወንድም እንግዲህ ለዛሬው ተቃኛል፣ ሌላ ጊዜ ደግሞ መልሳለሁ በማለት ወደ ቤቱ በጊዜ ሄዷል። ነገር ግን አቤል ትንሽ ተጠራጥሮ ነበረ። የአባት ስም ማን ነው ማለት ንጉሴ ነው ብለኛ አይደለ በማለት እንግዲህ ጠይቆት ነበረ እዩን ማለት ነው። እዩም አዎ ምን ነው ለምን ጠይቀኝ በማለት ጠይቆት ነበረ። እና ከርብቃ ጋር አንድ አይነት ሆነብኝ በማለት እንግዲህ እሱም ጠይቆ ነበረ። እንደዚህ ነው እኮ ስል የርብቃም እኮ አባት እንደዚህ ነው አሉኝ በማለት እንግዲህ ተናግሯል። ነገሩ ድብቅብቆሽ ነገር እየተፈጠረ ይመስላል። ነገር ግን እዩ የርብቃ ወንድም ይመስላል። ወንድሟ ከሆነ ደግሞ ለምን እንደዚህ በሷ ላይ ክፉ ነገር ሊያስብ ይችላል አይታወቅም። ወይዘሮ ማሚቴም እንግዲህ እዩን ቆይ አንተ መቼ ነው ራስህን ችለህ ስራ የምትሰራው? ለምንድን ነው ግን ቀልጠፍ ብለህ ነገሮችን በቶሎ የማትጨርሰው? እያለች ትገኛለች። እሺ ምን ላድርግ በማለትም ጠይቋት ነበረ። እንግዲህ አንዳንድ ነገሮችን በድብቅ ሲያወሩ ነበረ። ማሚቴ አንቺ እኮ ጭንቅላት በቃ እያለ ምን እንደነገረችው ባናውቅም ነገር ግን የሆነ ነገር እንደነገረችው ያስታውቃል። በዛም ደግሞ እሷን እያደነቃትም ነበረ። አቤልም ርብቃን እንግዲህ ተመርምረሽ ግን ታውቂያለሽ በማለት ጠይቋት ነበረ። እሷም የሆነ ነገር አይታ በጣም ደንግጣ ነበረ። አቤል ልጄ እያለች እንባዋ እርግፍ እርግፍ ሲል ነበረ። ምን ሆነሽ ነው? እያለቀሽ እኮ ነው፣ እንባሽ እኮ እየወረደ ነው። ምን ሆነሽ ነው? ልጅሽ ምን ሆነ? ልጅሽ የምን ደም እያለ ነበረ እንግዲህ ተርበትብቶ ስጠይቃት የነበረው።
እሷም እንግዲህ በታገተች ሰዓት ያሳዩትን ስዕል እያስታወሰች ነበረ። ልጅ ሊገሉብኝ ነው እንደዛ ያሳዩኝ የሚልም ሀሳብ ነበራት። ነገሩ ማቲም አሁን የእሷ ልጅ ለመግደል እንግዲህ ከአዙ ጋር እያሰበች ትገኛለች። አቤልም እንደዛ ማሰብ የለብሽም፣ ምን ሆነሽ ነው? ለምንድን ነው እንደዛ የምታስቢው? እንደዛ በፍጹም አይሆንም፣ እኔ ያለሁልሽ እያለ ነበረ ሲጽናናት የነበረው። እንዲሁም ተመርምረሽ ነበረ በማለት እንግዲህ ነግሯት ነበረ። እሷም አዎ ባለፈው ከሪች ጋር ሄጄ ተመርምሬ ያለውኝ አልትራሳውንድ ተነስቷል ምናምን እያለችው ነበረ። እንግዲህ በዚህም ደስተኛ ሆኗል አቤል። ማቲም እንግዲህ አዙን እየነገረቻት ነበረ። አሁን ስራችንን እንጀምራለን በማለትም እንግዲህ ትነግራታለች። ማለት ልገለው ነው ማለት ነው ልጁን በማለት ምን ነው መግደል አትፈልጊም እንዴ ስትላት፣ አዎ ማለት ያው አንቺ ብለሽኝ የለ በማለት ነው እንግዲህ የመለሰችው። ምክንያቱም አዙንም በሆነ ነገር ይዛ እያስፈራራቻት ነው። ማለትም ቤተሰቦችሽ በእኔ እጅ ናቸው ስትል ነበረ በባለፈው። አሁን ላይ ደግሞ እንግዲህ አዙ በርብቃ ልጅ ላይ ልትጨክን ነው ማለት ነው። ምናልባት ፈጣሪ ከልሎ ካላዳናት በስተቀር ማለትም የሆነ ጊዜ ላይ እንደዚህ ምግብ ስጫት ብላ ለማሚቲ ስሰጣት አልበላም አንቺ ቢዩ ብላ ነበር የመለሰችላት። ምናልባትም መድኃኒቱን ባደረገችው ሰዓት እንደዚህ አይነት አጋጣሚ ከተፈጠረና ምናልባት የርብቃ ልጅ እንዲድንላት ምኞታቸው። አቤልም እንግዲህ ሚስቱን እየተንከባከበ በነበረበት ሰዓት እዩ እፈልግሻለሁ እላትና ለአውራት እፈልግሻለሁ በማለት እንግዲህ ከአቤል ለይቶ ይዛት ወደ ሳሎን ይሄዳል። ሳሎንም እንግዲህ ወረቀቱ እኮ በቃ ደረሰብኝ እኮ ቀኑ ደረሰብኝ እያለ እያፋጣታል። እና ምን እናድርግ እሺ ለምን አቤልን አንጠይቀውም ብትለውም አይ እሱን አንጠይቅም፣ እሱ ሳያውቅ ነው ነገሮችን መጨረስ የምፈልገው፣ እሱ ከሆነ አያፈጥንልኝም እያለ ይገኛል። ከዛም እንግዲህ ወደ መኝታ ክፍሏ በመግባት ወደ አቤል ጋር ማለት ነው አሞኛል ወይኔ በማለት ነበረ ሆዷን ይዛ ስታለቅስ የነበረው ርብቃ ማለት ነው። ነገር ግን አቤልን ከቤት እንዲወጣላት ነበረ። አቤልም ምን ሆነሽ ነው ቢላት ቫይታሚን አልወሰድኩም መሰለኝ በቃ እሱን አምጣልኝ በማለት ወደ ሱቅ በመላክ ሂድ እስኪ አንተ ፈልገው አንቺ ፈልጊው በመባባል እንግዲህ መጀመሪያ እኔ ልፈልገው በኋላ አንቺ መኝታ ቤት ስለሆነ ቢመጡ እንኳ አንቺ ችግር የለውም እኔ ግን ምን ልሰራ ገባህ እባላለሁ በማለት እንግዲህ እዩ ቀድሞ ገብቶ ፈለግ አደረገና ከዛም ወረቀቱ ሲጠፋበት የት ሊቀመጥ ይችላል የሚለውን ለማየት መሰለኝ ካሜራ እያስቀምጥባትና ይወጣል። ወደ ሳሎን ይሄዳል። ሂጂ አንቺ ፈልጊው እኔ አጥቼዋለሁ ይላታል። እናንተ ያላገኘውን የት አገኘዋለሁ ቤቱ አንድ አይደል እንዴ ብትለውም አይ ምናልባት በልጅሽ ሂጂ ልጅሽ እድለኛ ሊሆን ይችላል በማለት እንግዲህ ሄዳ ቶሎ ነበረ ወረቀቱንም አግኝታው ይዛ የመጣችው። ከዛም እንግዲህ ወደ አዙ ጋር ይሄድና እኔ አሁን ካሜራ አስቀምጫለሁ እሱ ጋር አለልሽ፣ እሺ ላምጣው ሄጂ፣ አይ ተረጋጊ፣ እኔ ስነግርሽ ብቻ ነው አትንቀልቀይ በማለት እንግዲህ አዙ ተንቀልቅላ ነበረ ለመሄድ። እኔ እነሱ ከመኝታ ቤት ሲወጡ ሚሴጅ ስጽፍልሽ ሄደሽ ታወጫለሽ በማለት እንግዲህ እሺ ብላ ልክ እንግዲህ ሳሎን ቁጭ ብለው እሷ ትሄዳለች ወደ ውስጥ ማለት ነው። አዙ ልታወጣ ማለት ነው። እንደሄደች ያው ስትጉላላ ነበር። አልጋውንም ፈተሽ ስታረግ ትራሱንም ገለጥ ስታረግ ነበረ እንጂ ይዛ ውጥት ብትል አደርስባትም ነበረ። ነገር ግን እዩና አቤል ሳሎን ማውራት ፈልገው ርብቃን ለሂጂ ከዚህ አቤል ለብቻው ማውራት ፈልጋለሁ ብሎ እንግዲህ ርብቃ ወደ ውስጥ ትመጣለች። አቤልም እንግዲህ ስለ ወረቀቱ ተጠይቆ ነበረ። ስለምን ወረቀት ነው? ብዙ ወረቀቶች እኮ አሉ በማለት እንግዲህ ይለዋል። ያው ያለውን ነገር እንግዲህ እንደሚረዳዱ አድርገው ይነግረዋል። አይ ጥሩ ነው እንደዚህ ማሰብ ተቻልክ ጥሩ ነው፣ ለሰው ግን መልካም ነገር መስራትንም በዛውም ተማር፣ መጥፎ ነገር እንዳትሰራበት በማለት እንግዲህ አቤልም ምክር ይሰጠዋል። ርብቃም እንግዲህ ወደ መኝታ ቤቷ ስትገባ ልክ አዙ ካሜራውን ይዛ እጇን ወደ ኋላ ጣጥፋ ልትወጣ ስትል በር ከፈት ስታረግ ርብቃ ከፊት እንግዲህ ቆማ ነበረ የጠበቀቻት።
ምን ይዘሽ ነው ብላ ልጠይቃት ትችላለች ወይንስ ደግሞ አትችልም ይሆን? አብረን በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ አበረታቱ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።